ጤና ይስጥልኝ ተመልካቾቼ፣ ዛሬ የምንነጋገረው ስለ ፍቺ ምክንያት ማቅረብ ወይም አለማቅረብ የኢትዮጵያ ሕግ ምን ይላል የሚለው ላይ ለመወያየት ነው። እስቲ እናንተ አስቡት። ልትጋቡ ስትሉ ፍርድ ቤት ቀረባችሁ ወይ ደግሞ አጋቢ ያሉ ኤጀንሲዎች ላይ ክብር መዝገብ ፊት ቀረባችሁ። ለምንድን ነው የምትጋቡት ተብሎ ብትጠየቁ ምንድን ነው የምትሉት? እርግጠኛ ነኝ ምንም አትሉ። ምክንያቱም የመጠየቅ መብት ቢኖሩም እናንተ ግን ያለመመለስ መብት አላችሁ። ልክ ይህም ተመሳሳይ ነው። ፍቺም ላይ ለምን ተፋታችሁ ለሚለው ጥያቄ መልስ መስጠት አያስፈልጋችሁ በህጉ። ነገሩ ግን ለአመል ይጠይቃል፣ ዳኞች ይጠይቃሉ። ፍቺ ላይ በነገራችን ላይ ፍቺን የሚያጸድቀው ባለፈው ፕሮግራማችን ተነጋግረናል፣ ፍርድ ቤት ብቻ ነው። ፍርድ ቤት የሚያጸድቅበት ምክንያት ሶስተኛ ወገኖችን ወይም ደግሞ ሌሎች ተወላጆች ካሉ ልጆችን ለመጠበቅ እንዲሁም የሀብት ክፍፍል ላይ ፍትሐብሔር ጉዳዮች ካሉ እነሱን ጉዳዮች ለማስታረቅ እነሱ ጉዳዮች ማኔጅ ለማድረግ ለመፍትህ ለመስጠት በማሰብ ነው። በኢትዮጵያ ሕግ መሰረት ፍቺ ፍርድ ቤት ብቻ እንዲያጸድቀው የተወሰነው። ፍቺን ቤተክርስቲያናት ወይም ደግሞ ቤተ መስጊዶች ወይም ደግሞ ሽማግሌዎች ማጽደቅ አይችሉም። ማጋባት ነው የሚችሉት። ፍቺን ማጽደቅ አይችሉም። ለማንኛውም ፍቺ ላይ ቢጠየቅ ለምን ተፋታችሁ ቢባል መልስ አለመስጠት ይቻላል፣ ወይም ደግሞ ግልጽ አለማድረግ ይቻላል። ይህ ከምን የመነጨ ነው? ህጉ መስጠት የለባቸውም፣ ኤክስፕሌን ማድረግ የለባቸውም፣ የፍቻቸውን ምክንያት መግለጽ የለባቸውም ያለው የእንትንም የጋብቻን ሚስጥራዊነት ለመጠበቅ ሲባል ነው። እንዲሁም የተፋቾችን ግለሰባዊ ሚስጥር እና ግለሰባዊ ማንነት ለመጠበቅ ሲባል ነው። ምክንያቱም ከተፋቱ በኋላ ድጋሚ ሊያገቡ ይችላሉ አይደለም። ስለዚህ በዛን ሰዓት የሚቀጥለው ተጋቢ ላይ የሚያፈጥረው ተጽዕኖ ካለ እሱን ለመጠበቅ ሲባል ነው። ስለዚህ ለአመል ያክል ግን ይጠይቃሉ። ዳኞች ሲጠይቁ መግለጽ ትችላላችሁ። በጉድዊል የተፋታችሁበት ምክንያት መግለጽ ይቻላል። ነገር ግን አለመግለጽ ትችላላችሁ። ግን ዳኞች የሚጠይቁት ምክንያት 3 ወር ስላለ የማሰቢያ ጊዜ 3 ወር ስለሚሰጥ ያችን 3 ወር ያችን ምክንያት የሁለታችሁ ምናልባት ግልጽ ካላረጋችሁ ለዳኛው ከነገራችሁት ሁለታችሁ ታሳቢ ያንን አድርጋችሁ ወደ እርቅ መጣችሁ ወደ እርቅ ሄዳችሁ ያ ፍቺ እንዲቀር ከሚል ግምት። ምክንያቱም ዳኞች እና ፍርድ ቤት ወይም ህግ መጀመሪያ ፕራዮሪቲ የሚሰጠው ለጋብቻው መቀጠል ነው እንጂ መፋታት አይደለም፣ መቀጠል ነው። ስለዚህ ዳኞች ይጠይቃሉ። ዳኞች የሚጠይቁት ከራሳቸው ሪዝም ነው፣ ወደ እርቅ እንዲሄድ ነው። ግን እናንተ ህጉ የሚፈቅድላችሁ አለመመለስ ትችላላችሁ። ሚስጥራችሁን ወይ ደግሞ ምክንያታችሁን የፍቺያችሁ ምክንያት አለመግለጽ ትችላላችሁ። ይሄ ህጋዊ ነው። ስለዚህ የግድ በዚህ ጉዳይ ነው የተፋታ ነው፣ በዚህ ምክንያት ነው የተፋታ ነው ተብሎ ያ ነገር ወደ ህጉ እንዳይሄድ ብሎክ ማድረግ ትችላላችሁ። ለአመል ያክል ግን ይጠይቃሉ ዳኞች፣ ያም ወደ እርቅ እንድትሄዱ። ምክንያቱም ህግ እርቅን ነው እንትኑ እንዲቀጥል ነው። ኢንስቲትዩሽኑ ጋብቻው እንዲቀጥል ነው የሚፈልገው፣ እንዲቋረጥ አይደለም። ለዛ ነው ጠይቆ። ምክንያቱም በዛ 3 ወር ውስጥ ያንን ምክንያት አስባችሁ ወደ እርቅ እንድትመጡና ትዳራችሁ እንዲቀጥል ከሚል ሀሳብ ነው። የዛሬ ዝግጅት ይሄን ይመስላል። በሚቀጥለው ጊዜ ሌላ ፕሮግራም ላይ እንገናኛለን።